ነፃነት። በዛሬው ቪዲዮ ከአራት ነገሮች ነፃ እንደወጣህ አሳያለሁ። በመጀመሪያ ነፃነት ማለት ምን ማለት ነው? ነፃነት ከማንኛውም የውስጥና የውጭ ተጽዕኖ ነፃ በመውጣት መኖር። በመጀመሪያ የሰው ልጅ በእግዚአብሔር ሲፈጠር በነፃነት እንዲኖር ታስቦ ነበር። ነገር ግን ይህንን ነፃ ፍቃድ ለአምላክ በፍቃዱ እንዲገዛ በተሰጠው ትእዛዝ በራሱ ላይ ባርነትን አመጣ። ይህንን ያየ እግዚአብሔር ከገባበት የኃጢአትና የማንነት ውድቀት ሊድን እንደማይችል ስለሚያውቅ ነፃ አውጪ የሆነውን ኢየሱስን በተስፋ እንደሚልክ በመናገር ሰው በገባበት ባርነት እንዲቀጥል የግድ ሆነ። ታዲያ የሰው ልጅ ከብዙ ዘመናት የባርነት ሕይወት አንድ ቀን ያ ተስፋ በብዙ ትንቢትና ራእይ ቢነገርም አካል ለብሶ አምላክ ሰው ሊሆን በድንግል ሊወለድ የምሥራች ለሰው ልጅ ተበሰረ። እንዲህ ተብሎ በሉቃስ ወንጌል ምዕራፍ 2 ቁጥር 10 እስከ 11 እንዲህ ይላል። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና የሚል የምሥራች ተነገረን። ይህ በድንግል ማኅፀን የተወለደው እርሱም አዳኝ የሆነው ከተያዝንበት ባርነት ሁሉ ነፃ ሊያወጣን የእርሱን ለእኛ የእኛን ወደ እርሱ ሊያደርግልን ጌታ ክርስቶስ ተወለደ። በመጨረሻም ስለ እኛ ሞተ፣ ከሙታንም ተነሣ። ዛሬ ይህንን በምናምን ሁሉ አዲስ ፍጥረት መሆንን ይሰጠናል ማለት ነው። መጽሐፍ እንደሚል ዮሐንስ ወንጌል ምዕራፍ 8 ከቁጥር 35 እስከ 36 እንዲህ ይላል፣ ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይለናል። ይህ ቃል እንደሚነግረን ክርስቶስ ኢየሱስ እኛን ነፃነት እንደሚያወጣን ይነግረናል። ከምን ነፃ እንደወጣን በጥቂቱ ልንገራቸው። አንደኛ፣ ከጨለማ ባርነት ነፃ ወጥተናል። የመንግሥት ሽግግር አድርገናል። እንደገና በባርነት ልንያዝ አንችልም። ቆላስያስ ምዕራፍ 1 ቁጥር 13 እርሱም ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኀጢአትን ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይለናል። ሁለተኛ፣ ከኀጢአት ነፃ ወጥተናል። ሮሜ ምዕራፍ 6 ቁጥር 18 እንዲህ ይናገራል፣ ነገር ግን አስቀድማችሁ የኀጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት ዓይነት ከልባችሁ ስለታዘዛችሁ ከኀጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይለናል። ከኀጢአት ነፃ ወጥተናል። ለጽድቅ ስለተገዛን እግዚአብሔር ይመስገን። ሦስተኛ፣ ከሰዎች ባሪያ ከመሆን ነፃ ወጥተናል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 22 እና 23 እንዲህ ይናገራል፣ ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና፣ እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ ይለናል። የክርስቶስ ባሪያ እንድንሆን እንጂ የሰዎች ባሪያ ከመሆን ነፃ እንዳወጣን ቃሉ ያስረዳናል። አራተኛ፣ የራሳችን ባሪያ አይደለንም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19ና 20 እንዲህ ይናገራል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ በሥጋችሁ እግዚአብሔርን አክብሩ ይለናል። ከነዚህ ሁሉ ነፃ የወጣነው እንደፈለግን እንድንኖር ሳይሆን ነፃ ላወጣን ለክርስቶስ እንድንኖር ነው። ነፃ ወጥታችኋል። ገላትያን ምዕራፍ 5 ቁጥር 1 እንደዚህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይለናል። በማንም ተጽዕኖ እንዳትኖር ነፃ አውጥቶሃል።
ነፃ ያወጣህ ክርስቶስ ራሱ ነፃነትህ ነው። ሰው ይህ እውነት ካልገባው በባርነት ይያዛል። አሸናፊ የሆነው ክርስቶስ በአንተ ካለ ሌላው ተሸናፊ ነው። አንተ ከተሸነፍክ ግን ባርነት ውስጥ ከገባህ በአንተ ያለው ነፃ አውጪ አልተረዳኸውም ማለት ነው። ዛሬ ይህንን እነግርሃለሁ። ከሁሉ ነገር ነፃ የሚያወጣ ክርስቶስ አለ። እመነው። ከተያዝክበት ነገር ሁሉ እርሱ ነፃ ያወጣሃል። በእርሱ በነፃነት ትኖራለህ። አሜን። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።